ጉድ ተሰማ። በቃና ቴሌቪዥን የምናውቃት ናንዳ ኮስታ ወይም ሞሪና ግብረ ሰዶም ነኝ ስትል በይፋ ተናገረች። ያገባቻት ሴትም ታውቃለች። መንታ ልጅ ያፈሩበት ድርጊትም አድናቂዎቿን አጀብ ያስባለ ነው። በቃና ቴሌቪዥን የታየውና ስፍር ቁጥር የሌላቸው ኢትዮጵያውያንን የማረከው ምሽት 3 ሰዓት ላይ በሚተላለፈው የውበት እስረኞች ድራማ ላይ ማራኪና ጀግናዋን ሞሪናን መቼስ ታስታውሷታላችሁ። በሴቶች ዝውውር ማፊያ ውስጥ አልፋ ያጋጠማትን መከራ ሁሉ ተቋቁማ ለፍትህ ስትታገል የነበረችው ያች ቆራጥ ሴትም በትወና ብቃቷ ፍቅሯን በልባችን የዘራችው በየደቂቃው በሚለዋወጠው የስሜት መግለጫዋ ያስለቀሰችንና ያስደሰተችን ይቺ ውብ ተዋናይትም ከትዕይንቱ ጀርባ ያለውን እውነተኛ ማንነቷንና የግል ሕይወቷን ስናይ ግን መላው ዓለምን ያስገርምና እኛን ኢትዮጵያውያንን ደግሞ እጅጉን ያስደነገጠ እውነት ይፋ ሆኗል። ስክሪን ላይ ያየናት ያቺ ንጹህና ለተፈጥሮ ስርዓት የምትታገለው ሞሪና በጋዱ ዓለም የፈጸመችውና እያደረገች ያለችው ነገር መነጋገሪያ ሆኗል። ዛሬ በትክክለኛ ስሟ ናንዳ ኮስታ ስለምትባለው የብራዚል ዕውቅ ተዋናይት እስካሁን ያልተሰሙ እውነታዎችን ይህ ክስተት በእኛ እምነትና በባህል በታጠረች የኢትዮጵያ ምድር እንዴት እንደሚታይ በጥልቀት እንመረምራለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችን ጥቂት ስለቁማ ሱቅ ከነገበያው በመሃል መርካቶ ተክለ ሃይማኖት ሜሪት ፕሮፐርቲስ መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን አቅርበንሎታል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ከ8 ዓመታት በፊት ገደማ በቃና ቴሌቪዥን የውበት እስረኞች በሚለው ተከታታይ ድራማ ላይ ያቺ በጭቆና ላይ ያመፀችው የድሆችን መብት ለማስከበር ሕይወቷን ከሰጠችው ሞሪና እኩል አብረን አዝነናል፣ አብረን ተደስተናል። ናንዳ ኮስታ በሀገራችን የብዙዎችን ቀልብ የገዛችውና በስክሪን ላይ ባሳየችው ድንቅ ብቃት በሚሊዮኖች ልብ ውስጥ የተቀመጠችው በዚሁ ድንቅ የጥበብ ችሎታዋ ነበረ። ነገር ግን ከዚህ ከምናደንቀው ማራኪ የጥበብ ገጽታዋና ውበቷ በስተጀርባ መላውን የፊልም አፍቃሪ ባስገረመና እኛንም ባስደነገጠ መልኩ ዓለምን ያነጋገረ ትልቅ ሚስጥር ይፋ ሆኗል። ይሄውም ናንዳ ኮስታ ለብዙ ዓመታት ማንነቷን ደብቃ ከኖረች በኋላ የፍቅረኛሞች ቀንን ምክንያት በማድረግ በይፋ ግብረ ሰዶማዊ አሊያም ሌዝቢያን መሆኗን ማወጇ ነው። እሷ ራሷ ይህንን አስመልክታ በሰጠችው ቃለ መጠይቅ ላይ ማንነቷን ደብቃ መኖሯ ትልቅ ሸክም ሆኖባት እንደነበርና እውነተኛ ማንነቷን ይፋ ካደረገች በኋላ ግን ታላቅ ነፃነት እንደተሰማት በየመገናኛ ብዙሃኑ በኩራት ተናግራለች። ይህ የናንዳ ኮስታ ንግግር ለምዕራባውያንና ለዘመናዊው ዓለም የነፃነትና የሰብአዊ መብት መግለጫ ተደርጎ በደስታ ሊወሰድ ይችላል። ነገር ግን በእምነት በታሪክና በባህል በታጠረችው የኢትዮጵያ ምድር ሚዛን ላይ ስናስቀምጠው ነገሩ ፍጹም የተለየ ምግባር ነው። ምክንያቱም ለኢትዮጵያውያን ክርስትናውም ሆነ እስልምናው እንዲሁም ጥንታዊ ባህላዊ ሴቶቻችን የወንድና የሴትን ጥምረት አክብሮ የተፈጥሮን ስርዓት ጠብቆ መኖርን በጥብቅ ያስተምሩናልና ነው። በሀገራችን ሰማይ ስር ፈጣሪን መፍራት፣ ወላጆችን ማክበርና በትዳር ውስጥ የሚገኘውን ቅዱስ ፍሬ ማድነቅ ትልቁ መመሪያችን ነው። ስለሆነም እንደ ናንዳ ኮስታ ያሉ የዓለም ታዋቂ ሰዎችን የኪነ ጥበብ ብቃት ብናደንቅም የእነርሱን የህይወት ጎዳና ግን እኛነታችንና ባህላችን አይቀበለውም። ይህች ተዋናይት ግብረ ሰዶማዊ መሆኗን በይፋ ካስታወቀች በኋላ ላና ሮዴስ ከተባለች ታዋቂ የብራዚል ሙዚቀኛና የከበሮ ተጫዋች ጋር የትዳር ህይወት መመስረቷን በይፋ አደባባይ አውጥታለች። ሁለቱ ግለሰቦች ለዓመታት በድብቅ አብረው ከኖሩ በኋላ ግንኙነታቸውን በህግ አስደግፈው ጋብቻ የፈጸሙ ሲሆን በዚህም ሳይገደቡ በዘመናዊ የህክምና ሳይንስ የታገዘ ሰው ሰራሽ የማዳቀል ዘዴን አሊያም አርቲፊሻል ኢንሰሚኔሽን በመጠቀም መንታ ሴት ልጆችን አፍርተዋል። አንድ ሰሞን በእኛም ሀገር ምን ታካብጃለሽ፣ በኩባያ ይመጣልሽና ታረግዣለሽ የሚሉ ንግግሮችንም እንደታዘብን ላስታውሳችሁ ወዳለሁ። በኩባያ ይመጣልሻል ምንድነው? በኩባያ ይመጣላት የሆነ ልጅ ዘር አይደል? ታዲያ ናንዳም በዚሁ መንገድ ልጆቿን አርግዛ እንደወለደቻቸው መናገሯ አጀብ አሰኝቷል። ይህንን ክስተት በማህበራዊ ገጻቸው ላይ እንደ ትልቅ የህይወት ስኬትና የደስታ ምንጭ አድርገውም በሰፊው አስተዋውቀውታል። ተመልከቱ። ሁለት እንስቶች በእርግዝና ተባርከናል፣ ልጃችን ልንቀበል ዝግጅት እያደረግን ነው ይሉናል።
አጀብ! ይህ አይነቱ ቤተሰብ የመመስረት ሂደት በምዕራባውያን ዘንድ አዲስ የህይወት ዘይቤ ተብሎ ቢወሰድም በኢትዮጵያውያን አይን ግን ልጅ በቤት ውስጥ ሲያድግ የአባትና የእናት ፍቅር፣ የወንድና የሴት ሚና አይቶ ማደግ እንዳለበት ባህላችንም እምነታችንም በጽኑ ያምናል። ታዲያ ይህ ታሪክ የሚያሳየን ትልቅ እውነት ከምናያቸው ማራኪ ፊልሞች ጀርባ ያሉ አርቲስቶች የሚያራምዱት የህይወት ፍልስፍና ከኛ ማህበረሰብ ምን ያህል እየተራራቀ መሆኑን ነው። ታዲያ የውበት እስረኞች ድራማ ላይ ስለ ፍቅር፣ ስለ ትዳርና ስለ ቤተሰብ ክብር ስትሟገት የነበረችው ተዋናይት ናንዳ ኮስታ የብራዚልን ታዋቂ የወንድ ተዋናዮች እያቀፈች በፍቅር ስክሪናችን ስታደምቀው የነበረችው ያቺው ሞሪና ከካሜራ ጀርባ ግን ሌላ ህይወት የምትመራ መሆኗ የኪነ ጥበብ ዓለም ምን ያህል አስመሳይ እንደሆነ ያሳየናል። የምንወዳችሁ የኢትዮ ቱርዝ ቤተሰቦች በቃና ቴሌቪዥን የውበት እስረኞች በሚለው ድራማ የምናውቃት የናንዳ ኮስታ ወይም የሞሪና እውነተኛ የግል ህይወትና እኛ ኢትዮጵያውያን ከባህላችን አንጻር ልንወስደው ስለሚገባ ንቁ አቋም ያቀረብነው ሰፊ ዘገባ ይህን ይመስል ነበረ። እንዴት አገኛችሁት? የምንወዳችሁ ተመልካቾቻችን ጥንቅራችንን ታዲያ እስከ ማብቂያው ስለታደማችሁልን ያለ ልባዊ ምስጋና እንጀባ ያልኳችሁ ቪዲዮውን እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ቪዲዮውን ላይክ ማድረግ እንዳትረሱ። እንደዚህ ያሉ ያልተሰሙ ወቅታዊና ትኩስ መረጃዎች ደግሞ በየቀኑ እንዲደርሷችሁ ኢትዮ ቱርዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።